በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅር፣ አንድነት በያላችሁበት ይሆንላችሁ እያልሁ መልካሙን ሁሉ እየተመኘው ዛሬ ደግሞ እንደ አምላካችን እንደ አባታችን ፈቃድ በዚህ ሳምንት ተገናኝተናል። ይህ ሳምንት እንግዲህ የጾሙ መዳረሻ እየሆነ ነው። ከኒቆዲሞስ በኋላ ሕማማት ነው። ሕማማት ላይ በጣም እንነጋገራለን። ምናልባትም በየቀኑ ቢሆን ደስ ይለኛል። በየቀኑ ሕማማት በየቀኑ ምክንያቱም የዋዜማው ዋዜማ ቅዳሜ ጀምሮ ማለት ይቻላል። ከቅዳሜ ጀምሮ ስርዓት አለው። እሁድ አለው። እሁድ ብዙ መነጋገሪያ ነገሮች አሉ። ሰኞ ማክሰኞ አለ፣ መነጋገሪያ ነገሮች አሉ። ረቡዕ አለ፣ ዋና ነገር አለ። ሐሙስ ደግሞ በጣም የሚገርም አፍ የሚያስይዝ ነገር አለ። ዓርብ ዘግናኝም ነገር ቤተክርስቲያኒቱ የምታደርገው አሳፋሪ ነገር፣ የእግዚአብሔርን ነገር ከንቱ ያደረገ የእግዚአብሔርን ምሕረት ከንቱ ያደረገ ብዙ የምናየው ነገር አለ እና እንደርስበታለን። ዓላማችን መጽሐፍ ቅዱስን ከብረዛ መጠበቅ። ዕቅበተ እምነት ማለት ይሄ ነው። ይውላል ተሐድሶ በሌላ በኩል ዕቅበተ እምነት ነው። በነገራችን ላይ እግዚአብሔር ቢፈቅድ ብንኖር ከሳቴ ብርሃን ሚዲያ ዕቅበተ እምነት በሚል ርዕስ መግባት እፈልጋለሁ። በዚያ ላይ በሰፊው የምንነጋገርበት ይኖራል። ዕቅበተ እምነት ማለት ከምንድን ነው የምንጠብቀው? ምን ይመጣል በእምነት? አሕዛብ እኮ ላይመጡ ይችላሉ። ከመጽሐፍ ቅዱስ ውስጥ ከሚፈጠሩ መናፍቃን ነው እምነትን የምንጠብቀው። ካጠገብህ ካለ፣ ከፊት ለፊትህ ካለ፣ ከጎንህ ካለ ነው እምነትን የምትጠብቀው። እየተነጋገርህ ልዩነት ሊፈጠር ይችላል። ዕቅበተ እምነት ማለት በእግዚአብሔር ቃል መሰረት እምነትን መጠበቅ ነው። ከተሳሳተ መንገድ በደህንነት ላይ፣ በትምህርተ ሥላሴ ላይ፣ በትምህርተ ሥጋዌ በክርስቶስ ሰውነት ማንነት ላይ ነገረ መላእክት ላይ ቢሆን ኑፋቄ መፈጠር የለበትም። ነገረ ቅዱሳን ላይ ኑፋቄ መፈጠር የለበትም። በገድላት መጻሕፍት ላይ ኑፋቄ መፈጠር የለበትም። ገድል ከተባለ በትክክል የቅዱስን ገድል ታሪክ የሚናገር ገድል መሆን አለበት። ድርሳን ከተባለ በእውነት በትክክል በታማኝነት የተደረሰ መሆን አለበት። ይሄ ዕቅበተ እምነት ይባላል። አያችሁ፣ በመጽሐፍ ቅዱስ በመመዘን ይህ አግባብ ነው፣ ይህ አግባብ አይደለም በማለት መማማር እንችላለን ማለት ነው። እግዚአብሔር ቢፈቅድ በዚያ ሰፋ ያለ ጊዜ ይዤ እመጣለሁ። እንግዲህ እና ይሄም ራሱ ዕቅበተ እምነት ነው። እነዚህ በዚህ አይነት ትምህርት በቃና ተዋሕዶ ስንመጣ ዕቅበተ እምነት ነው። እኔ ነፃ ሁኜ በዚህ መድረክ ላይ ብዙ ሰዎችን ቆርጬ እያስገባሁ ኑፋቂያቸውን እያሳየው በአንድ በኩል እንደ መዝናኛም ይቆጠራል። እንዴት ፈጥረው እንደሚናገሩት እኔ አሁን ይገርማችኋል። በፊት ታመረ ማርያም እኔ ሲኖዶስ ሊቃውንት ጉባኤ ላይም ሲኖዶስ ላይም ቀርቤ ከ9 ገጽ ታመረ ማርያም አንዲት ጴንጤ የጻፈችው ትራክት ራስ ይመታል ብዬ ነበረ። ይነጋል መጽሐፍ ላይም አለ። ከ9 ገጽ ታመረ ማርያም አንዲት ጴንጤ እንግዲህ ሴት ጴንጤ በጣም ንቄው እኮ ነው። ታመረ ማርያም በጣም አውርጀው ዘጭ አድርጌው አውርጀው ከ9 ገጽ ታመረ ማርያም አንዲት ጴንጤ የጻፈችው ትራክት ራስ ይመታል። እውነት ነው። መጽሐፍ ቅዱስ ያነበበች ጴንጤ ናታ። የዮሐንስን ወንጌል የደህንነትን ወንጌል ያነበበች ሞቱ ትንሣኤው የገባት ጴንጤ ናታ። ታምረ ማርያም እንቶ ፈንቶ ነው፣ ውሸት ነው። ታምረ ማርያምን ድንግል ማርያምን እመቤታችን የጌታችንን እናት ያዋረደ ያንኮታኮተ አሳፋሪ መጽሐፍ ነው። ያንን ተናግሬ ነበር። ያኔ የዛሬ በ1990 ዓመተ ምህረት ነው። 1990 ማለት እኮ የዛሬ 27 ዓመት 28 ዓመት እየሆነው ነው። 28 ዓመት ይሄንን ብዬ ነበር። አሁን ይሄ ሰውዬ ያለውን ላሰማችሁ ጣልቃ እንደው በቆረጣ ዕቅበተ እምነት ማለት ምን እንደሆነ እንድትረዱኝ። ያኔ እምነት ይጠበቅ እያልኩ ስሟገት መናፍቅ ከሃዲ እመቤታችን ያዋረደ ታምሯን የናቀ ያቃለለ ብለው ያወገዙኝ የደበደቡኝ
እብዶቹ ያለው ሰውዬ ስለ ታምረ ማርያም ምን እንዳለ ድንገራቸው። ይኸው ስሙት። 78 ሰው ተበልቶ በጥርኛ ይጸደቃል? አይጸደቅም። ታዲያ በላይ ሰብ እንዴት ጸደቀ ብላችሁ ብትሉ የማታውቁት ነገር ሁለት አለ። አንድ በላይ ሰብ እንዴት የመሰለ ቅዱስ ስምዖን እኮ ነው። ስሙ አታውቁ? ከቅድስና ዙፋኑ ሰይጣን ጥሎት እኮ ነው። እንዴት ነው የጣለው? ልጅን ሰዋልኝ ብሎ እግዚአብሔርን መስሎ መጥቶ እኮ ልጅን ሰዋልኝ ብሎት እኮ ልጁን ሰውቶ አቅምሶት እኮ ነው። በዚያ ምክንያት እኮ በክርስትና 78 ሰው በልተ በጥርኛ ትጸድቃለህ የሚል ሕግ የለም። እመቤታችንም አትልም እንደዛ። ላቲ ስብሐት ክብር ምስጋና ለእርሷ ይሁን። እሱን ማወቅ አለብን። የቀደመ ቅድስና አለ። ሁለተኛ ነገር ኃጢአቱን የሰራው እንኳን ምን ለማድረግ ብሎ ነው? እግዚአብሔርን ያስደስተ መስሎት ነው። ሳይመረምር ሰይጣኑ ሰው ነው ሳይመረምር ስላደረገው። የሚገርም ነገር ነው። በላዔሰብ የሚባል ሰውዬ፣ በላዔሰብ ማለት ሰው በላ ማለት ነው። የመጀመሪያ ስሙ ስምዖን ነው ብለዋል። የእኛ ሰዎች ናቸው ስምዖን ያሉት እንጂ ታምረ ማርያም በላዔሰብ ነው የሚለው። በላዔሰብ ሰው በላ ሰው እና ይሄ በላዔሰብ ሰው በላ ሰው 78 ነፍስ በላ። ታምረ ማርያም ላይ እንደተጻፈው ላንብብላችሁ፣ ግድ የላችሁም። ጉድ እናያለን ዛሬ በላዔሰብ መውጫው ላይ ታምር 12 ነው። ታምር 12 እመቤታችን ቃል ኪዳን የተቀበለችበት ታሪክ ነው የሚተርከው። ዘከመ ነሣት ኪዳነ ምሕረት እምኀበ ወልዳ፣ ከልጇ ኪዳነ ምሕረት የምሕረት ቃል ኪዳን የተቀበለችበት ብሎ ነው የሚተርከው መግቢያው ላይ እና ወአኀዌ ኃጥአን አኀዌ ለከማየ እምይእዜሰ ይንስስ ለከዊነ አግብርተ እግዚአብሔር ለፈጽሞ ሕግጋት አሰርቶ ሰደስቱ እስመ ውእቱ መጠወነ ኪሃ እግዝእተ ኪዳነ ጊዜ ቀትር አመሃሎ ዲበ ዕፀ መስቀል እንዘ ይብል ነያ እምክሙ ወእግዝእትክሙ። እንደኔ ያላችሁ አያችሁ፣ እንደኔ ያላችሁ ኃጥአን ወንድሞቼ ሆይ ከእንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆን አንሻ። ያው ይችንም እንኳን ለማወላደፍ ሞክረው አልተሳካላቸውም። ጨርሰው እንዳይሸመጥጡት የእኛ መሳቂያ ሊሆኑ ሆነ ለብለው አስገብተዋል እንጂ በፈጽሞ አሰርቶ ሰደሱ ትእዛዛት ነበረ። ሌላውን ታምረ ማርያም አመጣዋለሁ። ሌላ ደግሞ አለ እዚህ ላይ አይደለም። አሁን ወአኀዌ ኃጥአን እንከሰ ይንስስ ለከዊነ አግብርተ እግዚአብሔር በፈጽሞ አሰርቶ ሰደስቱ ትእዛዛት። እንደኔ ያላችሁ ኃጥአን ወንድሞች ሆይ ከእንግዲህ ወዲህ 16ቱን ትእዛዛት ለመፈጸም አይደለም፣ በመፈጸም የእግዚአብሔር ባሪያዎች ለመሆን አንሻ። አላ ንትባደር ለከዊነ አግብርተ ማርያም፣ የእመቤታችን ባሪያዎች ለመሆን እንሽቀዳደም እንጂ። አያችሁ ገጽ 47 ቁጥር 52። ይሄን ካላለላችሁ መጽሐፉን ለመበረዝ ወይም ደግሞ ለማረም ሞክረዋል ማለት ነው። ይሄ የተተረከው ለምንድን ነው? ሙሉ ታሪኩን ልተርክላችሁ። የዚህን ሰውዬ ታሪክ አሁን በምን እንደዳነ ቪዲዮን አይታችኋል። በምን እንደዳነ ሰውየው ልተርክላችሁ። ምን ይላል? ስለዚህ ነገር የእመቤታችን የእናታችን የማርያም ባሪያዎች ለመሆን ፈጽመን እንሽቀዳደም ብዬ ነግራችኋለሁ እያለ ይተርካል። እንግዲህ ቅምር በሚባል ሀገር ብሎ ነው ታሪኩን የሚተርከው። ቅምር በሚባል ሀገር ይላል ቁጥር 68 ላይ ቅምር በሚባል ሀገር በስም ክርስቲያን የሆነ በዘመድ የከበረ አንድ ሰው ነበረ። ኃጢአቱ ግን ከሰው ኃጢአት ይበልጣል። ፈጽሞ ባለጸጋ ነበር። እህል የላምም ስጋ የሌሎቹ እንስሳትንም ስጋ አይበላም ነበር። የሰው ስጋ ይበላ ነበር እንጂ
ሰውየው ሀብታም ነው። ከዚህ በፊት ያለው ታሪኩ እንግዲህ ይኸው ነው። ሲጀመር ጀምሮ ሰውየው እድገቱ ህይወቱ ሀብታም ነው፣ ባለጸጋ ነው። ነገር ግን የሚገርመው ነገር የሰው ስጋ ለመደ። የሰው ስጋ ለመደ እንጂ ከዚህ በፊት የሆነ ቅዱስ ስራ ሰርቶ እምነት ኑሮት የሆነ ጥሩ ሃይማኖተኛ ሆኖ የሆነ ስነ ምግባር ያለው ሰው ምናምን የሚባል ነገር የለም። የኛ ቤተክርስቲያን በሌላ ታምረ ማርያም ላይ እየተረከችው አለ። እንደ አብርሃም ነበረ ደግ እንግዳ ተቀባይ። ስላሴ በአብርሃም እንደተስተናገዱ ይሄ ሰውዬ ደግሞ ስላሴ እንዲስተናገዱለት ሁልጊዜ ይጠብቅ ነበረ። ታዲያ ሰይጣን ሶስት ሆኖ መጣና ከደጁ ቆመ። ወጥቶ ሲያያቸው የሚያማምሩ ሶስት እነማን ናችሁ ሲላቸው እኛ ስላሴ ነን። ግቡልኝ ሲላቸው አንገባም። ምን ነው አዝለህ አስገባን። እያዘለ ሲያስገባቸው ሰይጣን ረቂቅ ነውና በሰውነቱ ተዋሃዱበት ይላል። ግን አልተዋሃዱም። አሁንም በአካላቸው እየታዩት ነው። ዝብርቅርቅ ያለ ነገር ተዋሃዱበት፣ ተጋቡበት ብሎ የሚያወራው ነገር አለው። ከዚያ ምንድን ነው የሚለው? እያዘለ አስገባቸው። ከዚያ ምግብ አቀረበላቸው። አይ እኛ ይሄን አንበላም እና ልጅህን ረድልን። ያው እንግዲህ ልክ ስላሴ እንዳደረጉት ያን ለማመሳሰል አይደል የሚፈለገው? ልጅህን ረድልን። እሺ ብሎ አረደ። ብሉልኝ አላቸው። አይ አንበላም። እናሳ ቀምሰህ አቅምሰን። አቀመሳቸው። ማን ነው ቀመሰሱ? እሱ ሲቀምስ መንፈሱ አሁን እስከ መጨረሻው ገባበት ማለት ነው። ገባበት። ከዚያ በኋላ ሰውየው እህል ጠላ እንጂ እስከዚህ ድረስ እህል እየበላ ነው የኖረ። እንደው ታሪኩን እንኳን እናስተካክለው ኤዲት እናድርገው ብለን ብንል እስከዚህ ድረስ እህል እየበላ ነው የኖረ። ከዚህ ጀምሮ ነው እህል መብላት ያቆመው ማለት ነው። እና እዚህ ላይ አሁን እህል አይበላም ነበር። ከሰው ኃጢአት ይበልጣል ኃጢአቱ፣ ፈጽሞ ባለጸጋ ነበር። እህል የላመም ስጋ የሌሎቹ የእንስሳትንም ስጋ አይበላም ነበር፣ የሰው ስጋ ይበላ ነበር እንጂ ብለው ልክ ለዘላለም እህል በልቶ የማያውቅ አስመሰሉት። ይህም ራሱ አንዱ ግድፈታቸው ነው። ሲጽፉ ሲያስቡ ሰው ምን ይለላን የሚባል ነገር አያውቁ። የበላቸውም ሰዎች 78 ነፍሳት ያህላሉ። ባልንጀሮቹ፣ ወዳጆቹም፣ ዘመዶቹም ቤተሰቦቹም አለቁ፣ ተጨረሱ። በላቸው በቅደም ተከተል። ከባሮቹም እንዳይበላቸው የሸሹ አሉ። ከሁለቱ ልጆቹና ከሚስቱ ጋር ብቻውን ቀረ። ይህም አላዋቂ ሰው እሳቸውንም ሳይቀር በላቸው እንጂ አላዘንላቸውም። መልካም። ያን ጊዜም ከቤቱ ወጣ። ውሃ ከሚጠጣበት ከአንዲት ረዋትና ከአንዲት ጦር በቀር ከዚህ ሁሉ ብዕሩ አልወሰደም። ምክንያቱም አሁን የሚበለው ሲያጣ እህልም አስጠለው። እንግዲህ በቃ ወደ ጫካ አይነት ነገር ነው መሰል ጉዞ። ጦሩም በወርቅ ያጌጠ ነበር። ሲሄድም ገበሬ ሲያርስ አገኘና ይገድለው ዘንድ ተከተለው። ሸመቀበትም። ተነቃቁ ማለት ነው። እንዲበረታበትም አውቆ ተወው። ይሄ የሚበላ ሰው አይደለም፣ በቀላሉ የሚያዘኝ አይደለም፣ ይሄ ያጠቀኛል አለና ፈርቶቶ። ምክንያቱም ያም ገበሬ ራሱ ስለዚህ ሰው ወሬ ይሰማል ማለት ነው። ወደ እሱም ሄዶ እንዴት ዋልክ አለው። ሁለተኛ አንዱን በሬ ሽጥልኝ አለው። ሊገባበው ፈልጎ ነው። ገበሬው ምን ትሰጠኛለህ አለው። በወርቅ መሸቢያ የተያዘ ጦሬን ውሰድ አለው። ገበሬውም ከሁሉ ይልቅ እህል ይሻለኛልና አይሆንም አልሁህ አለው። ዝም ውሸት የለበጣ ክርክር ናት። እህል ይሻለኛል። ወርቁን በአንድ በሬ ቢሸጥ በወርቁ ስንት በሬ ይገዛ ነበረ? እንደው አላዋቂ ጸሐፊ ነው ራሱ ትረካውን የጻፈው የፈጠረው ዝም ብሎ የተደናቆረ ነው። 3 ጦሮች ጨምርልሃለሁ አለው። ሁለተኛም አይሆንም አለው። ወይ ጉድ ወይ ጉድ! በላየ ሰብም ሰው በላው ማለት ነው። በላየ ሰብ ስላችሁ ገበሬውን ከዚያ አድርበት ዘንድ እስቲ ዋሻህን አሳየኝ አለው። አሁን ጠጋ ጠጋ ነው። ገበሬውን ባጠገብህ እነሆ ቤት አለና ከቤት አታድርምን አለው። በላየ ሰብም ሰው በሚያድርበት በቤት አላድርም፣ ነገር ግን የማድርበትን አሳየኝ አለው። ገበሬውም አንተ በዘመድ የከበረ የአንጌቤን ሰው ትመስለኛለህ አለው። አንጌቤን ማለት ሀገር ናት። የአንጌቤን ሰው ትመስለኛለህ አለው። ልቡና ግን ክዳት፣ ሽንገላ የተመላ ነውና ቅምር በሚባል ሀገር እንደሚኖር እንደ አንድ ባለጸጋ ትመስላለህ። እንደዚያ ትመስላለህ። ያው ግን ሳይ ደግሞ በሌላ በኩል ተጠራጠርሁህ። እንደዚህ አይነት ሰውም ትመስለኛለህ ብሎ ደግሞ ሌላ ማስረጃ ይዞበት መጣ። በላየ ሰብም ወዳጄ ሆይ በእሱ ለምን ትመስለኛለህ አለው።
ያ ገበሬም ዋሻ አሳየው። በላይ ሰብም ውሃ በረዋት ይዞ ሄደ። ሲዞርም ሁለንተናው በደዌ ሥጋ የታመመ ሰው አገኘ። በእጁ የተያዘ እንደሆነ አውቆ ይበላው ዘንድ ወዶ ሳለ በደዌው ምክንያት ጠልቶ ተወው። ያ ድሃ ግን ፈጽሞ የተጠማ ነበርና ስለ እግዚአብሔር ብለህ ውሃ ጠጣኝ አለው። ፈጽሞ ተቆጣው። ሁለተኛም ስለ ጻድቃንና ስለ ሰማዕታት ስለ ሰማይና ምድር ብለህ አጠጣኝ አለው። መልሶ ተቆጣው። ሦስተኛም ፈጣሪያችንን ስለወለደች ስለ እመቤታችን ብለህ ነፍሴ ከሥጋዬ ሳትለይ አስቀድሞ አጠጣኝ አለው። በላይ ሰብም እስኪ ቃልህን ድገመው አለው። ሁለተኛም ድሃው አምላክን ስለወለደች ስለ እመቤታችን ስለ ማርያም ስም ብለህ አጠጣኝ አልሁህ አለው። በላይ ሰብም ይህቺ ደግ እንደሆነች በልመናዋም ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር አለው። አሁንም እኔ በእሷ ተማጽኛለሁ። ድሃውንም አምላክን ስለወለደች ስለ ክብርት ድንግል ማርያም ስም እንካ ጠጣ አለው። ከጥርኝ ውሃ በቀር በጉሮሮው አልገባምና አንጣጣው፣ አትጨርስብኝ ብሎ ከለከለው። ጥርኝ ውሃ ማለት ጠብታ ማለት ናት። ጠብታ፣ ትንሽዬ ጠብታ እና ያችን ጠብ ሲያደርግለት ጨርሶ አንጣጣው እንጂ ምንም አልጠቀመው። ድሃውን መንገዱ ሄደ፣ እንዲህ ተርጎ ሰጥቶ ሄደ። ከዚህም በኋላ በላይ ሰብ ከዋሻ ውስጥ ገብቶ እህል ከምበላ ሞት ይሻለኛል ብሎ ከጥቂት ቀን በኋላ በጽምና በረሃብ ሞተ። በማስደንገጥ በማስፈራራት የጨለማ አበጋዞች አጋንንት መጥተው ከበቡት። በመቀማትም በግድ ነፍሱን ከስጋው ለዩ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሰራው በጎ ስራ ቢኖር ትሻ ዘንድ መጣች። በጎ ስራ ካለው ብላ መጣች። መላእክትም አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ከሰማይ በታች ከዚህ ሰው ኃጢአት የበለጠ አለን አሏት። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ ስሟ ለድሃ ምጽዋት አድርጎ ያጠጣውን ጥሪኝ ሙሉ ውሃ በጎድኑ አይታ ያን ጊዜ ደስ አላት። አያችሁ፣ ያጠጣት ውሃ ያቺ ጥሪኝ ውሃ በጎድኑ በዚህ በሰውየው ምግባር ሆና ተለጥፋለች ማለት ነው። በጎ ምግባር ሆና ተለጥፋለች። ለካ የምንሰራው ስራ እንደዚህ ተለጣጥፎ ነው የሚሄደው ማለት ነው። ይገርማል። አያችሁ፣ በጎድኑ አይታ ያን ጊዜ ደስ አላት። ያችን ጥሪ ውሃ ያጠጣትን ውሃ ማለት ነው። ወንድሞቼ ሆይ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህን እወቁ። ዝም ብሎ ማንም ሙቶ አይሄድም፣ ከእሷ ፊት ደርሶ ነው የሚሄደው ማለት ነው። ያችንም ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ያችንም ነፍስ ልቅሶ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ ከዙፋኑ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጄ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች። ጌታ ምን የሚማርበት በጎ ስራ አለው አላት። 78 ሰዎች በልቷልና። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም በእኔ ስም ለድሃ ውሃን አጠጥቷልና ማረው አለችው። አንተ ስምሽን የጠራ ዝክርሽን ያደረገ የዘላለም ድህነትን አግኝቶ ይኖራል ብለኸኝ አልነበረምን? አለችው። ተያዘ፣ ሞገተች። ጌታም እውነት ነው መሐላዬን አላፈርስም አላት። መላእክትንም ሚዛን አምጥታችሁ ጉድ ፈላ። ደግሞ ጭራሽ እውነተኛ ዳኝነት ጠፍቶ ዳኝነት በሚዛን ሆነ። የዓለማችን የሀገራችን ዳኞች እኮ ሚዛን ያስቀምጣሉ አይደለ? ሚዛን፣ የስዕል ሚዛን ግራ ምናምን እንደዚህ ሚዛን፣ ግራም የሌለበት ምንም የሌለበት ዝም ብሎ ባዶ ሚዛን። ፍትካችን ጤናማ ነው፣ በእውነት እንፈርዳለን ለማለት ያስቀመጡት ነው። እዚያ ግን በሰማይ እሱ ብቻ በቂ አይደለም። ራሱ መመዘኛው የስራውና የኃጢአቱና የጽድቁ መመዘኛው ሚዛን ሁሉ ይፈልጋል ማለት ነው። መላእክትንም ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያን ውሃ ያሳፍራት ነው መሰለኝ ነው ክብሯን ሊገልጥላት ፈልጎ ነው። በአንድ ሚዛን እኔንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑት አላቸውና መዘኑት። አሁን እውነት ለመናገር እንዲሁ ነፍሳት መናፍስት ናቸው እኮ። አሁን መላእክት እንዲሁ በአንድ ሚዛን ቢመዘኑ ሁሉም መላእክት እንዲሁ የተፈጠሩት መላእክት በአንድ በኩል ቢሆኑ እኔ 10 ሳንቲም ባስቀምጥ
የሉም እኮ እች ናት የምትመዝን። ይገርማል። ደግሞ 78ቱ ነፍስስ ቢሆን እንደው የዓለም የሞተ ነፍስ እንደው መጥቶ ቢጠቀጠቀ እዚህ ሚዛን ላይ ምን ይመዝናል? መንፈስ አይደል? ባዶ አይደል? ነፋስ እንኳን እውነት ለመናገር ይመዝናል። እነዚህ እኮ ከነፋስ የረቀቁ ናቸው። ድምፅ አልባ ናቸው እኮ። ነፋስ እኮ ድምፅ አለው፣ ቦታ እኮ ይይዛል። እነዚህ እኮ ቦታ ይይዙ። መቼስ ተዝናኑበት። እድሜ ለኦርቶዶክስ የእድሜ ማራዘሚያ መዝናኛ መታላችኋለች። ተመዘነ 78 ነፍስና ያቺ ጠብታ ውሃ ተመዘነች። ከዚያስ ከ78 ነፍስ ያቺ ጥርኝ ውሃ መዘነች። ግን ዝም ብሎ አፈ ታሪክ አለ እዚህ ላይ። ማርያም ጨነቃት፣ እዚህ ላይ ጨነቃት። ጉድ የፈላ እንደዚህ ብዬ ተከራክሬ ሚዛን አምጦ አለ። አሁን ሚዛኑ አይዋሽ፣ ሚዛኑ በትክክል ነው የሚመዝን፣ ያጋልጣል። እንደኔ አይዘባርቅም ነው እኮ ነገሩ እኮ። አሁን እሷ እኮ እንደ ዋሸሽ ተሰምቷታል። የማጭበርበሪያ ሙግት እኮ ነው እያቀረበች አለችው። በሚዛን ይመዘን ከተባለ እኮ የእሷ ምልጃ ውድቅ ነው። ይሄ ምልጃ ሆኖ ለጥያቄ የሚቀርብ አይደለም ማለት ነው። እሷም አውቃለች። ስለዚህ በሚዛን ሲመዘን ምንድን ነው ያደረገችው? 78ቱ ነፍስ በዚያ ቁጭ ብሎ ያቺ ውሃ መታ እዚህ ቁጭ ልትል ስትል ቀረብ አለችና ጥላዋን ደገፍ አለችው። አልነካችውም ግራሙ፣ ግን ጥላዋን ዝም ብላ እንዲህ። ልጇም ተሸወደ፣ አላወቀም። እኛ ተሐድሶች አልተረክንም እንዲህ ብለን፣ ጴንጤ አልተረከም። ራሷ ያቸው ፈጣጣ ያቸው እናቴ ጉደኛይቱ እናቴ ቤተክርስቲያን ናት ያለችው። ይህንን አልጻፍ ብሎ ይህንን ፈጥራ ጨመረችበት። የተጻፈው አልበቃ ብሎ አይቤት ውሸት ጥላዋን ጣለችበት። ኢየሱስም አላወቀም። ጥላው እንደመዘነ ተሸወደ። ያቺ ውሃ መዘነች። ለካ ውሸት በምድር አይደለም። በሐሰት አትመስክር አይሰራም በጌታ ዘንድ። በሐሰት መመስከርም ይቻላል። ይኸው እናቱ በሐሰት እየመሰከረች ነው። ይኸው ታምረ ማርያም የራሷ ታምር አውገዝነው አሰርነ እየተባለ የተጻፈው በማይፈታ በጽኑ ግዝት አውግዘናል። የእመቤታችን ታምር በየሁዱ ካልተነበበ፣ በበዓላቶቿ ካልተነበበ አውግዘናል። ጴጥሮስ ጳውሎስ በስልጣናቸው እንዳውግዙ እኛም የነሱ ስልጣን ይዘናል፣ ገዝተናል። ወልድ በጌትነቱ እስኪመጣ ድረስ እያሉ የጻፉት ግዙፍ መጽሐፍ። ወንጌል እንኳን እንደዚያ ክብር አልተሰጠውም ሲጻፍ። እውነት ለመናገር ወንጌል አውገዙህ እንዲያርጉህ እንደዚያ ምን አልተባለም። የፈቃደኝነት ወንጌል ነው። ወንጌል የጸጋ ወንጌል ነው። ብትወድ ተቀበሉ የዘላለም ሕይወት ታገኛለህ ነው። ወዮልህ አልተባለም። እንደዚያ ነገር የለም። ኢየሱስ ክርስቶስ በመስቀል ላይ ሲሆን ለሚያምኑ ሕይወትን ያህል ዋጋ ሰጥቶ እንኳን እውነት ለመናገር በገብርኤል ሰይፍ ነበር ማሳመን የነበረበት። በገብርኤል ሰይፍ እንዲህ እኮ ነው የሆንኩልህ አይገባህም አንተ እያለ እያስፈራራ ነበር ማሳመን የነበረበት። እኔ ያንን እመርጣለሁ። እውነት ለመናገር ሞጣ እንዳታደርጉኝ እንጂ እኔ እንደዛ ቢሆን እመርጣለሁ። ምክንያቱም ተከፍሏላ። ሕይወት ነው የተከፈለው። ጭራሽ በመንግስት ስማት ማጭበርበር፣ በሐሰት መመስከር፣ ማወላገድ ስንት በቁመ ሙተናል ኦርቶዶክሳውያን። ኧረ ተቀብረናል። አትሳቁብና ትበሉ። ይሳቁ፣ እስኪ በቃቸው ይሳቁ። እንዴ እንዲስቁብን ራሳችንን አጋልጠን ሰጥተናል። ይኸው ገመናችን ይኸው በሰማይ ሚዛን አለ፣ ለዚያውም የሚጨረበርበት በሐሰት የሚመሰከርበት። አባይ ሚዛን በእግዚአብሔር ዘንድ አጸያፊ ነው አይደለም? ይኸው ራሱ እግዚአብሔር ያልተጸየፈው አባይ ሚዛን። እንዴ እና ጥለዋ እኮ አምላክ ነው፣ ልጇ ያውቃል። እናቴ ተይ እንጂ ተይ፣ ነውር አይደለም እንዴ? ይሄ እኮ ሰማያዊ ቦታ ነው። እንዲህ አይነት ስራ የሚሰራው እዚያ ዓለማውያን ከነ ቄሳር ከነ ምናምን እዚያ ነው፣ ከነ ጲላጦስ ቢሮ ነው ይሄ ነገር መሆን ያለበት። እኔ በግፍ የተገደልኩበት እዚህ እኮ እንዲህ አይደለም እናቴ ተይ እንጂ ብሎ እስቲ ጥላሽን ፈቀቅ በይ እስቲ። ያውቃል። ጥላ እንደሚከብድ ካላወቀ እውነት አምላክ አይደለም። በታምረ ማርያም መሰረት እያልኳችሁ ነው።
ይህን ያህል ውንብድና ሲፈጸም ልጇ አያውቅ ወይም ውሸት ሲዋሽ ሆን ብሎ ዝም ብሏል ማለት ነው። አላምንም፣ ይሄን አላምንም፣ አልቀበልም። ያችም ነፍስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት ድና ወደ መንግሥተ ሰማያት ገባች። ያን ጊዜም የብርሃን መላእክት ምስጋና ቀረቡ። ወዳጆች ሆይ በላዔ ሰብ አምላክን በወለደች በእመቤታችን አማላጅነት በጥቂት ጥርኝ ውሃ ምክንያት እንደዳነ ስሙ። ይሄ ነው ዲያቆን ዮርዳኖስ። አሁን ግን አባ ዮርዳኖስ ሆኗል መሰለኝ። ዲያቆን ዮርዳኖስ በ78 ነፍስ በልቶ ጥርኝ ውሃ ሰጥቶ መዳን የለም። እመቤታችንም ይህን አትቀበልም ነው ያለ። ጉድ ሰራው። ታምረ ማርያምን አወደመው። አፈርድሜ ያስጋጠው ዮርዳኖስ። ሰይ እኔ ድሮ ያኔ ከ9 ገጽ ታምረ ማርያም ስል መናፍቅ እርኩስ ብላችሁ ደብድባችሁ አካል ጉዳተኛ ያደረጋችሁ ይኸው ዛሬ ፍሬያችን አፈራ። 27 28 30 ዓመት ሙሉ ስንሟገትለት የኖርነው ዛሬ በቅሎ ፍሬ አየን። ዮርዳኖስ ታምረ ማርያምን አንኮታኮተልኝ። በላዔ ሰብ በዚህ አልዳንም፣ እኛም አናምንም፣ እመቤታችንም ይሄን አላደረገችም፣ ውሸት ነው አለ። በላዔ ሰብ አስቀድሞ እንዲህ አይነት ደግ ሰው ነበረ ብሎ ሌላ ስራ ንግበር፣ ሌላ ታሪክ ነው የተረከልን። የት እንዳገኘው ደግሞ አይታወቅም፣ ውሸት ነው። ከቅርብ ጊዜ ወዲህ ለዚህ መሞገቻ ተብሎ የተጻፈ በ78 ነፍስ በጥርኝ ውሃ 78 ነፍስ በልቶ ዳነ እግዚኦ በሉ ውሸት እያል ስናረካክስባቸው ምን እንበል ብለው የፈጠሩት መላ ነው። ይሄ መላ አሁን እኛ ተሐድሶ ከሆን ወዲህ የተፈጠረ ስሞን የሚባል ደግ ሰው እንደ አብርሃም ያለ ምናምን አሁን እንጂ በፊት የለም። ብራና ታምረ ማርያም ላይ አለ የሚል ካለ ያምጣ። እና እንደው ምን ልላችሁ ፈልጌ ነው እዚህ የገባሁት። ሰፋ ያደረግኩት ነገሩን። ይሄ በሌላ ጊዜ በራሱ ፕሮግራም የምመጣበት ነበረ። ግን ዕቅበተ እምነትን ልላችሁ ፈልጌ ነው። ዕቅበተ እምነትን መጠበቅ ማለት ነው። ቢያንስ እንዴ ሰው ራሴን መጠበቅ የለብኝም እንዴ? የዘላለም ሕይወት እንዳላጣ የዘላለም ሕይወቴን ማጣት የለብኝም። እንዲህ አይነት በበከት አስተሳሰብ ገብቼ ይህን እዚህ ውስጥ ተዘፍቄ እኔ ወደ ውጭ መጣል የለብኝም። ወደ ጨለማ መጣል የለብኝም። ያለኝን እንኳን ማጣት የለብኝም። እንኳን ይሄ መቀበል ይቅና ያን የተሰጠኝን የወንጌል ሕይወት እንኳን በመቅበር ተጠይቄያለሁ ማለት ነው። በመቅበር ባለመስራት መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ሲል ጳውሎስ በኤፌሶን መልእክቱ ምን እያስተማረ ይመስላችኋል? በስነ ምግባር የወደቁ ክርስቲያኖችን እኮ እንደገና ለማቆም ነው። በክርስቶስ ኢየሱስ መልካሙን ስራ ለማድረግ ድነናል። እናሳ ከዳንክ በኋላና ምን ትሆን? ደህንነት ስለማይጠፋ መርካቶ ቦዘኔ ሆነ ትውል ነው? ፒያሳ ፊልም ስታሳድር ትውል? የኔ ነገር አብቅቶ ነበረ ግን አላወቅበትም። ያበቃ ደህንነት ነበር ግን አላወቅበትም። ስለዚህ ያባከንክ ሰውነት ትጠየቃለህ። ለምን አልሰራህበትም? የሰጠሁህን ቀሙልኝ ነው የምትባል። ማትረፉ ቀርቶ ሽልማቱ ቀርቶ መዳኑ ቀርቶ ቀሙልኝ። እሱንም አያችሁ። ለካ የሰጠንንም ደህንነት ይውላችሁ። ደህንነት ጸጋ ነው፣ ስጦታ ነው። እንካችሁ ተቀበሉ ተብለን ነው። ላመኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣችሁ ሲባል የተቀበልነው ኢየሱስን ደህንነት አድርገን የተቀበልነው፣ ህይወት አድርገን የተቀበልነው። ህይወት ተገለጠ አይተንማል የተባለው ይሄ ነው። ስለዚህ ይህንን እንካ ተቀበል ዳን የተባልኩትን ነገር በህይወት በስራ ጌታዬን አክብሬ ካላሳየሁበት ወደ አሕዛብነት እቀየርበታለሁ ማለት ነው። ያለውን ቀሙት፣ ውሰዱት፣ ላለው ስጡት። ለካ እኔ የሚገርመኝ ለሌላ ይደረብለታል። ታምር ነው። ስለዚህ ዕቅበተ እምነትን በዚህ መንገድ እንድናየው ነው። እነዚህ ትምህርቶች አሁን የምናያቸው የጾሙ ምክንያት፣ ጾሙ ራሱ ምንድን ነው? በዕቅበተ እምነት ልንፈትሸው ይገባል። ከእምነት አንጻር ይሄ ነገር እውነት ነው ወይ?
ትክክል ነው አይደለም የሚለውን ማየት አለብን። ሳምንቱ በዚህ ቀን መሰየሙ ባለቤት የለውም ወይ? የቀን ባለቤት የለም ወይ? የቀን ጌታ የለም ወይ? ጌታ አተን ነው ወይ? እነገሌን እናምጣ፣ እነገሌን እንሹም፣ ለዚህ ሳምንት እነገሌን እንሹም። ይጠብቁናል። ለህይወታችን ዋስትና አላቸው። ቤዛነት አላቸው። ፈጣሪ ናቸው። ምንድን ናቸው እነዚህ? ቀን ለእነሱ የምንሰጠው የቀን ጌታ የምናደርጋቸው እነማን ናቸው? ስለዚህ ገብርኄር በምሳሌ የተጠቀሰ ትምህርታችን እንጂ ሳምንት መድበን የገብርኄር ቀን ብለን የምናከብረው ቀን የለንም። ዕቅበተ እምነትን መያዝ አለብን። ኒቆዲሞስን እናየዋለን። እኔ አሁን ወደ ኒቆዲሞስ ነው እየመጣሁ ያለሁት። ትንሽ ስለተሰማኝ ነው ወደዛ እየሄድኩ ያለሁት። ከባለፈው ሳምንት የገባሁት ትንሽ ነገሩ ስለተሰማኝ ነው። ስለዚህ የተወደዳችሁ ወገኖቼ ኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 የተጠቀሰ ሰው ነው። ትልቅ አባት ነው። የሕግ መምህር ነው። ወሃሎ አሃዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ከፈሪሳውያን ወገን የሆነ የአይሁድ አለቃቸው ኒቆዲሞስ የሚባል አንድ ሰው ነበረ። ወውእቱ መጽሐ በእግዚእ ኢየሱስ ቀዲሙ ሌሊተ እርሱ ወደ ኢየሱስ በሌሊት አስቀድሞ መጣ። ወይቤሎ እንዲህ አለው ኢየሱስን ረቢ ነአምር ከመ በእግዚአብሔር መጻእከ ከመ ትኩን መምህረ አንተ ከእግዚአብሔር ተልከህ መምህር እንድትሆን እንደመጣህ እናውቃለን። ምክንያቱም እስመ አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር ዘእንበለ ዘእግዚአብሔር ምስሌሁ እኒህን አንተ የምታደርጋቸው ምልክቶች ከራሱ ከእግዚአብሔር በስተቀር የሚያደርጋቸው ማንም ስለሌለ ከእግዚአብሔር ቀጥሎ አንተ እኒህን ነገሮች ስላደረግ መስፈርቱ የኒቆዲሞስ የመምህሩ መስፈርት እስመ አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር ዘእንበለ ዘእግዚአብሔር ምስሌሁ ከራሱ ከእግዚአብሔር ብቻ በስተቀር አንተ የምታደርጋቸውን እነዚህ ምልክቶች የሚያደርግ ማንም የለም። ስለዚህ አንተ ከእግዚአብሔር ተልከህ መምህር ሆነህ እንደመጣህ እናውቃለን ብሎ በሌሊት ነው። ለምን ቀን አልሄደም? ግብዝነት አለ፣ ፈሪሳዊነት አለ። የሕግ መምህር ነው። ከካህናቱ ሸንጎ በበላይነት የሚውል ነው። ኢየሱስን ባይነቅፍም ባይተችም ከሚተቹት መሃል ግን እያዳመጠን ቢሆን እንዲያው እንዲህ ብናደርግ አይሻልም ወይ እያለን ቢሆን ነገር እያንጋደደ የሚውል ነው። በሐዋርያት ጊዜ እነ ገማልያል እንግረፋቸው እንዲህ እናድርግ ሲባል እንዲያው በሕጋችን እኮ እንዲህ አይደረግም እያሉ ለሐዋርያት እንደ መከላከያ ሆነው ሲያገለግሉም የነበሩ ናቸው። ኒቆዲሞስ በጌታ ስቅለት ጊዜ ከዮሴፍ ጋር በስውር ደቀ መዝሙር የነበረ የአርማትያሱ ዮሴፍና በስውር ደቀ መዝሙር የነበረው ኒቆዲሞስ ሄደው ከጲላጦስ ሥጋውን ለምነው በበፍታ ገንዘው ሽቶ ቀብተው የቀበሩ ናቸው በዮሴፍ መቃብር። ኒቆዲሞስ እንዲህ አይነት ስውር ደቀ መዝሙር ነው። ምዕራፍ 3 በሰፊው እናየዋለን። ኢየሱስ ጋር በሰፊው ተነጋግረዋል፣ ተማምረዋል፣ አስተምሮታል። ኢየሱስ በደንብ አድርጎ ሰው ከእግዚአብሔር ካልተወለደ ሰው ዳግመኛ ካልተወለደ ነው ያለው። ወይቤሎ ኢየሱስ ለኒቆዲሞስ አማን አማን እብለከ ዘኢተወልደ ዳግመ ኢይክል ይእበ ውስተ መንግሥተ እግዚአብሔር እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ኒቆዲሞስ ደነገጠ። ምንድን ነው ይሄ ነገር? ሆኖ የማያውቅ በታሪክ ሊሆን የማይችል ዋውሳ ኒቆዲሞስ ወይቤሎ እፎ ይክል ብእሲ እምድረ ተወልደ ይክልሙ በወይአ ወገቢያ ውስተ ከርሰሙ ወይትወለድ ዳግመ እንዴ አለ ኒቆዲሞስ። ሰው አንዴ ከእናት ከአባቱ ከተወለደ ከሸመገለ በኋላ ይክልሙ በወይአ ወገቢያ ውስተ ከርሰሙ እንደገና ወደ እናቱ ገብቶ ይወለድ ዘንድ ይችላል? ዳግመኛ መወለድ አለ እንደዚህ? ዋውሳኒ ወይቤሎ ኢየሱስ አማን አማን እብለከ ዘይተወልደ
እማይወእም መንፈስ ቅዱስ ኢይክሊባ ውስተ መንግሥተ እግዚአብሔር። ሰው ዳግመኛ አንዴ ከወልዷል አንድ ይባላል። እሱ ግን ዳግመኛ ደግሞ ከውሃና ከመንፈስ ሰው ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም አለ። ከመንፈስና ከውሃ ሰው ካልተወለደ ሊገባ አይችልም። ኒቆዲሞስ ራሱ ግራ ገብቶታል። ይህ ነገር እንዴት ነው ይላል። ወዘንተ ነገረ የተአምር እስመ አንተ ሊቆሙ ለእስራኤል፣ አንተ የእስራኤል መምህር ሆነ ይሄን አታውቅም አለው። እስመ መንፈስ ሀበ ፈቀደ የነፍዕ ወቃሎ ትሰምዕ ወይተአምር እምኀባይቴ ይመጽእ ወሀበሂ ይሐውር ከማሁ እሙንቱ ዘይትወለዱ መንፈስ ቅዱስ። ነፋስ ከወዴት እንደመጣ ወዴት እንደሚሄድ አይታወቅም። ከመንፈስ ቅዱስ የሚወለዱ እንዲሁ ናቸው፣ አይታወቁም። ስለ ምድራዊ ነገር ስንነግራችሁ ካላመናችሁ ስለ ሰማያዊ ነገር ብንነግራችሁ ደግሞ ይሄ አይገባችሁም ማለት ምን ማለት ነው? ስለ ነፋስ ከየት መጥቶ ወዴት እንደሚሄድ ምን እንደሚሰራ ያለው ነገር ምድራዊ ነገር ነው። ስለዚህ ነገር ስነግርህ ስለ መንፈሳዊ መወለድ ደግሞ የበለጠውን ስለ ረቂቁ ብነግርህ አይገባህም። ግን አንተ እኮ የእስራኤል መምህር ነበርህ። እስመ አንተ ሊቆሙ ለእስራኤል፣ አንተ የእስራኤል አለቃቸው መምህራቸው ነበርህ። ብሉያትን፣ ነቢያትን፣ መዝሙራትን አጣቅሰህ በደንብ የምታስተምር መምህር ነበርህ። ብዙ ታሪክ የምታውቀው ነበርህ። ወዘንተ የተአምር፣ ይሄን ግን አታውቅም። ምክንያቱም ይሄ ልዩ መገለጥ ነው። ይሄ ዘመን ሐዲስ ነው። ለዚህ ደግሞ ገና እንግዳ ነው። ገና አዲስ ደቀ መዝሙር ነው። የመጀመሪያ ምዕራፍን የተከፈተለት ከዚህ በኋላ ነው የኢየሱስ ጉዳይ በልዩ ሁኔታ ገብቶት መከታተል የጀመረው። በነገራችን ላይ እዚህ ከመንፈስ የተወለደ መንፈስ ከውሃ የተወለደ አሁን ከመንፈስና ከውሃ የተወለደ ሰው ከውሃና ከመንፈስ ካልተወለደ የሚለውን መንፈስ ቅዱስ ነው፣ ብዙ አያጨቃጭቅም። ግን ውሃ ጥምቀት ነው ሲባል አይደለም የሚሉ አሉ። እንግዲህ ውሃ በሌላ በኩል ሌላ ትርጉም አለው። እኔም በዚህ ላይ አሁን ወደዚያ ክርክር አልገባም። ግን እዚህ ቦታ ላይ ምናልባት ይሄ ውሃ ጥምቀት እንደው ሰፋ አድርጎ የሚያሳየው የውሃ ጥምቀትን ነው። አንድ ሰው አምኖ ቢጠመቅ አስፈላጊው ነው። ለደህንነቱ ተጨማሪ ግባት እየሰራ አይደለም። አሁን እዚህ ላይ ስለ ጥምቀት ብናገር እንደው እዚህ ላይ ውሃ ነው እዚህ ላይ የተጠቀሰው፣ ምንም ሌላ ትርጉም ሳንሰጠው። በሌላ ቦታ ውሃ የተባለ ወይ ምን የተባለ ሌላ ትርጉም ሊኖረው ይችላል ከነቢያትም ትምህርት አንጻር። ግን እንዲሁ እዚህ ላይ ክፍል ላይ አውድ ጠብቄ እዚቹ አውዷ ላይ መናገር እፈልጋለሁ። ከውሃ ከመንፈስ ሲል መንፈስ ነው፣ ረቂቅ ነው። እዚህ ላይ ደግሞ ውሃ ደግሞ ሁለት ተቃራኒ ነገሮች ነው ኢየሱስ ያስቀመጠው፣ ውሃና መንፈስን ነው። ሁለት መንፈስ ነገር ሊያወራ አይችልም ኢየሱስ። ከውሃና ከመንፈስ ብሎ አንድ ግዙፍና አንድ ረቂቅ ነገር ነው ያመጣ። እምነት ነው፣ ረቂቅ ነው፣ አይጨበጥም፣ አይዳሰስም። ግን እምነት በመጠመቅ ይገለጣል። ደግሞ እምነት በመጠመቅ ይገለጣል፣ በውሃ ይገለጣል። ስለዚህ በውሃ የሚገለጥ እምነት፣ በውሃ የሚታይ እምነት፣ በስራ በአክሽን የሚታይ እምነት የግድ አስፈላጊ ነው ማለት ነው። እና ኢየሱስ እያጠመቃችኋቸውም ደቀ መዛሙርት ያድርጓቸው ሲል ለጥምቀት ትልቅ ስፍራ ሰጥቷል። እና እዚህ ላይ ይሄ የቡድን ልዩነት ለመፍጠር የአንድ ቸርች ሀሳብ ይሄ ነው፣ የዚያኛው ቸርች ሀሳብ ይሄ ነው፣ የፓስተር እንትና ሀሳብ ይሄ ነው፣ የኦርቶዶክስ እንትና ሀሳብ የካቶሊክ እንደዚህ ነው ብለን ልዩነቱን እንደው መለያያ ባናደርገው፣ እዚህ ላይ ውሃ የሚለውን ቃል መለያያ ባናደርገው፣ ቆም ብሎ ብናስበው ቢሆን ውሃ ቢሆንስ ኑፋቄነቱ ምንድን ነው? እና ይሄ ትኩረት ሊሰጠው የሚገባ ነው። ለማንኛውም ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ይሄንን ምክር ትምህርት ሰጥቶታል። በትልቁ ግን ስለ መንፈሳዊ መወለድ፣ ስለ መንፈስ መወለድ፣ በመንፈሳዊ ስለመሆን መወለድ ነው አብዝቶ የነገረው ለኒቆዲሞስ እና ያን ደግሞ በክርስቶስ በማመን የሚገኝ ልደት እንደሆነ ነው አቅርቦ ያሳየው። ስለዚህ ኢየሱስ ክርስቶስን ደግሞ ኒቆዲሞስ በትክክል አምኖት ነው ሄደ። ሲጀመር አውቆት አምኖት ገብቶት ነው ሄደ። ይሄ ከእግዚአብሔር ተልኮ የመጣ ነው። በቃ ይህን ሰውዬ ማግኘት አለብኝ። ጊዜ ሰዓት በትክክል አጥንቶ የሚያድርባትን እንዲሁ ቦታ አጥንቶ ነው እንዳያጠው ሆኖ ነው የሄደ እና ኢየሱስ ደግሞ ኦፕን ሆኖ ነው ግልጥ ሆኖ ነው የነገረው። በቃ ለኒቆዲሞስ ምንም ቅኔያዊ ንግግር አልተጠቀመበትም። እንደ መምህርነቱ የሆነ ቅኔያዊ ንግግር አለ፣ ግን ኒቆዲሞስ ደግሞ አላዋቂነቱን ተጠቅሞ ጠይቋል። ምን ማለት ነው ይሄ? ኒቆዲሞስ እኮ ቢያንስ በዚያ ሰዓት የ70 ዓመትም ሊሆን ይችላል፣ የ60 ዓመትም ሊሆን ይችላል። የአይሁድ አለቃቸው ነው። በእውቀትም በዕድሜም ትልቅ ሰው ነው።
ኢየሱስ የ30 ዓመት 31 ዓመቱ ነው ወይ አክል 30 ክረምቱ ለጊዜ ኢየሱስ ማስተማር ሲጀምር 30 ዓመቱ ነበረ ነው የሚለው። ማስተማር ሲጀምር 30 ዓመቱ ነው እና ከ30 ዓመት ወጣት እግር ስር ቁጭ ብሎ ለዚያውም ከነሱ አንድ ቀን ትምህርት ስላልተገኘ ቀላል አይደለም። እውነት የኒቆዲሞስም አክብሮትና ፍለጋ ቀላል አይደለም። እና ይሄ ሳምንት የኒቆዲሞስ ሳምንት ነው። እኛ ታሪኩ በዮሐንስ ወንጌል ምዕራፍ 3 መገኘቱ በጣም አስፈላጊያችን ነው። በጣም ትልቅ መልእክታችን፣ ትልቅ ትምህርታችን ነው። የዮሐንስ ወንጌል ከኒቆዲሞስ ውይይት ባሻገርች ምዕራፍ 3 ደህንነትን መዳን በክርስቶስን ቁልጭ ቅልብጭ አድርጋ ያሳየች፣ ሞቱን ያሳየች፣ በሞቱ ዓለምን ማዳኑን ያሳየች የምትገርም መልእክት ናት እና ሙሉ ወንጌልን የያዘች ምዕራፍ ናት ማለት ይቻላል። የኒቆዲሞስ ደግሞ እንደ መግቢያ ሆኖ መገለጡ በጣም አስፈላጊያችን ነው። በጣም ትክክል ነው፣ አስፈላጊ ነው። ግን ጥያቄ የሚሆነው ምንድን ነው? ይሄ ሳምንት በኒቆዲሞስ መሰየሙ ኒቆዲሞስ ማን ነው? ቀንን ሰዓትን ሁሉ ለኒቆዲሞስ እንካ ብሎ መስጠት አግባብ ነው ወይ? የኒቆዲሞስ አምላክ የለውም ወይ? የኒቆዲሞስ ጌታ የለውም ወይ? ኒቆዲሞስን ያስተማረ የኒቆዲሞስ መምህር ኢየሱስ የለም ወይ? ይህንን ትኩረት ሰጥተን ልናይበት ይገባል ባይነኝ እኔ። ስለዚህ ቀኖች ሁሉ የጌታ ናቸው፣ ወራቶች የጌታ ናቸው። ዚአከ ይእቲ ሌሊት ወእንቲአከ ይእቲ መዓልት፣ ዚአከ ይእቲ መዓልት ወእንቲአከ ይእቲ ሌሊት ነው መዝሙረ ዳዊት ላይ። ይህች ቀን ያንተ ናት፣ ይህችም ሌሊት ያንተ ናት ነው የሚለው ዳዊት። ዚአከ እንቲአከ ይእቲ ሌሊት፣ ዚአከ ይእቲ ሌሊት፣ ዚአከ ይእቲ መዓልት ወእንቲአከ ይእቲ ሌሊት፣ ዚአከ ይእቲ መዓልት ወእንቲአከ ይእቲ ሌሊት። ይህች ቀን ያንተ ናት፣ ሌሊቱም ያንተ ናት። ዓመታቶቹም የሱ ናቸው። ዓለማትን ሲፈጥር ቀን ቀን ቀን፣ ሌሊት ሌሊት ሌሊት፣ ሰዓት እያለ የመደበ ጌታ ነው። ስለዚህ እነዚህ ያንተ ናቸው፣ ለእኛ የሰጠህን። እናመሰግንሃለን። የጊዜ የቀን ባለቤት የሳምንት ጌታ እናመሰግንሃለን። ራሷ ቤተክርስቲያኒቱ እኮ የዕለት የዓመት የዘመናቱ ጌታ ምንድን ነበረ? ለዚህ ያደረስከኝ ዘመኔን ሳትገታ አቀርብልሃለሁ የክብር ሰላምታ፣ የክብር ሰላምታ። አያችሁ፣ እንዲህ ብላ የምትዘምር ቤተክርስቲያን ለምንድን ነው በጎን በኩል የምትሰረቀው? የዕለት የዓመት የዘመናቱ ጌታ ለዚህ ያደረስከኝ ዘመኔን ሳትገታ አቀርብልሃለሁ የክብር ሰላምታ እንጂ ቆረስ አደረገችና ለኒቆዲሞስ፣ ቆረስ አድርጋ ለገብርኤል፣ ቆረስ አድርጋ ለደብረ ዘይት ተራራ፣ ቆረስ አድርጋ። ይሄ ነው ወገኖች፣ ይሄ ነው እንግዲህ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። የኒቆዲሞስን በዚህ ልጨርስ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ተባረኩልኝ። ይህም ፕሮግራሜን ዛሬ በዚህ ጨረስኩ። በሚቀጥለው ሆሳዕና በየቀኑ እንገናኛለን። ክብር ለአምላካችን ለእግዚአብሔር ይሁን። ተባረኩልኝ።